ዛሬ ከነገናችሁ የመሰለ ቆንጆ ሳላድ አለ እንዳያመልጣችሁ ጠብቁኝ። ለናችሁ እንደመሰነበታችሁ ሼፍና አስተፈራኔ ዛሬም እንደተለመደው እንደ ምግብ ሰራን ቆይታ እናደርጋለን። ዛሬ ምግባችን ደግሞ ቆንጆ ሚክስድ ሳላድ ነው። እንግዲህ ሚክስድ ሳላድ በተለያየ መንገድ ይዘጋጃል። ድብልቅ ሰላጣ በተለያየ መንገድ ነው የሚዘጋጀው። ዛሬ ደግሞ ለዚህ ግብአት ጥቅም ያዘጋጅላችሁ ቆንጆ ለጾም ጥሩ አማራጭ ነው የሳላድ አይነት መልከታላችሁ ማለት ነው። ግብአቶቹን ላስታውቃችሁ በቀደም ተከተል። እንግዲህ እዚህ ጋር የበሰለ ባቄላ አለ። የእናንተ እኔ ተጠቀምኩት የቆቆር ባቄላ ነው። ግን አዘዝፋችሁ ታደራችሁ ጧት መቀቀል ይችላልላችሁ። ለቸኮላ ከሆነ ግን የኛው መጠቀም ይቻላል። ያው ግብአታችን ደግሞ የተቀቀለ ድንች ነው። ይሄን በስሎ በጣም ሙክክ ያላለ ለሳላድ እንዲመች ተደርጎ የበሰለ ድንች አለኝ። እዚህ ጋር ደግሞ አንድ ኩከምበር አለ። ይሄን ኩከምበር ለዚህ ስራ ተጠቀማለሁ። አንድ ጠንከር ያለ ሰላጣ የሚሆን ቲማቲም አዘጋጅቻለሁ። እንዲሁ ደግሞ ፋሮ ሽንኩርት አለኝ። ከዚህ ላይ ለሰላጣ ተጠቀማለሁ። ብዙ ጊዜ የኛው ሽንኩርት ሲሆን ለሰላጣ በጣም ጥሩ ጣዕም ስላለው ተጠቀሙትን። አንድ አፕል ተጠቀማለሁ። ለዚህ ስራ አንድ አፕል ያስፈልገኛል። ሌላ ግብአታችን ደግሞ የወይራ ፍሬ ነው። የወይራ ፍሬ በመጠቀም ማዘጋጅላችሁ የሰላድ አይነት አለ። ለድሬሲንግ ደግሞ ትንሽ የባዝል ቅጠል ተጠቀምና ከሌሎች ግብአቶች ከማርና ከሎሚ ጋር ቀላቅዬ ማዘጋጅላችሁ ቆንጆ ድሬሲንግ እናያለን ማለት ነው። በቅድሚያ እንግዲህ እዚህ ጋር ካሉት ግብአቶች ቅድሚያ ኩከምበሩን ልጠን ከትፋለን። ትንሽ ዜብራ እናደርገውና ልጠዋለን። ሙሉውን አልጠው ታዲያ መላጫ እንደዚህ ትንሽ ዜብራ ካደረግነው በኋላ ትንሽ ችኛው ፍሬውን ቀንሳታለን። አፋቻ ትንሽ ምቾት እንዲሰማን ፍሬውን እንደዚህ መቀነስ ጥሩ ነው እንጂ ቢበላ ምንም አይነት ጉዳት የሚያመጣ ነገር አይደለም። አፋችን ምቾት እንዲሰማ ትንሽ እንደዚህ እናደርግና ይህንን ችኛው በውስጥ በኩል ለምግብ እንዲመቻችሁ እንደዚህ በማድረግ በትንሹ እንከትፋለን። ከድንቹ ጋር ብዙ ሳይራራቅ እንደዚህ እንከትፈዋለን። እንዴት ታደርጋላችሁ? ቀጥታ ወደ መቀላቀያ ሳህን ነው የምንጨምረው። ወደ መቀላቀያ ሳህን እናደርገዋለን። ኩከምበር በጣም ደስ የሚል በጣም ቆንጆ የተፈጥሮ ጸጋ ነው። ኩከምበር ልመዱ፣ በጣም ቆንጆ ነገር ነው። ካረጋችሁ በኋላ ቲማቲሙን ወደዚህ እናደርግና በተመሳሳይ መልክ እንደዚህ ፍሬውን እናወጣዋለን። ፍሬው ሌላ ስራ እንጠቀምበታለን። በዚህ መልክ እንደዚህ አድርገን ቲማቲሙን ከትፈዋለን። ቀጥታ ከከተፍን በኋላ ወደ መቀላቀያው ሳህን እናደርገዋለን ማለት ነው። እንዲህ ካደረጋችሁ በኋላ ይህን ወስደው ወደ መቀላቀያ ሳህን እንደዚህ ከተዋለን ማለት ነው። ቀጥታ የሚከትፈው ሽንኩርት ነው። ችን ታክል ትበቃናለች። እንደዚህ አድርገን ከሰንጠቅ ካደረግነው በኋላ አቀል እንከትፈዋለን። በዚህ መልክ እንግዲህ በደንብ አድርገን ከከተፍነው በኋላ ይህንን ወስደን ወደ መቀላቀያው ሳህን እንጨምራለን።
ሰራ ደስ የሚለው በጣም ቀላል የሆነ ፈጣን የምግብ አሰራር ነው። እንዲህ ካረጋችሁ በኋላ ቀጣይ ስራችን ምንድን ነው? ድንች እንጨምራለን። ባቄላ እናደርጋለን። እንዲህ ይቀላቀላል። በጣም የሚያምር ቆንጆ የከለር ቅንጅት አለው። ካረጋችሁ በኋላ ያዘጋጀናትን ፍሬ ትንሽ እናስቀርና እሱን ከለጌጥ እናስቀምጥና ይሄን እንጨምራለን። አሁን ወደ ድሬሲንጋችን እንመጣለን። የባዘር ቅጠሉ እንደዚህ እንከትፋለን። አፕል መጨረሻ ላይ የምንከትፈው። እንዲህ ካረጋችሁ በኋላ ካረጋችሁ በኋላ እኛን አጣና በሁሉ ላይ እንደዚህ እናደርጋታለን ማለት ነው። በሁሉ ላይ ካረጋችሁ በኋላ ሎሚ እናደርጋለን። በዚህ 5 የሾርባ ማንኪያ ያክል ዘይት እንጨምራለን። ካረጋላችሁ ሎሚና ዘይት እንደዚህ እንቀላቅለዋለን። ጨው እናደርጋለን። ቁንዶ በርበሬ ካረጋችሁ በኋላ ማር እናደርጋለን። ሻይ ማንኪያ 2 ያክል ማር እናደርጋለን። ደስ የሚል በጣም ጥሩ ጣዕም ያለው ማሩ ከእንቱ ጋር እንዲዋድላችሁ ትንሽ ውሃ ጠብ ታደርጉበታላችሁ። ዘይቱ ጋር እንዲዋድላችሁ እንደዚህ አድርጋችሁ ካረጋችሁ በኋላ ይህንን እዚህ ላይ ማፍሰስ እንደዚህ ተፈሰዋል። እንደዚህ ያክል እንዘውሰዋለን። ዋው እንዴት እንደሚያምር ታዩታላችሁ። በጣም ቆንጆ ትንሽ ብቻ ጨው ይፈልጋል። ስመለስ እንግዲህ ገበታችን ሰርተን አካል ታርገን አፕሉን ከላይ ሳመን እንከትፍና እናቀርበዋለን። ጠብቁ። እሺ ተመልሰናል። አሁን አፕሉን እናደርግና እዛ ጋር አፕላችን ከትፋ እንዲያደርገን ይህን ሳርጋ አንድ አፕል ተፈን እንዲህ እየበላን ችኛዋን ማቅረቢያን ሳህን እንዲያርጋችሁ አፕሏን እያሳመርን በጌጥ
ያዝገን አረብ ቦታ ላይ አፕሎን ካረግን በኋላ ያዘጋጀነውን ሳላድ ማለት ነው። እንደዚህ ዋው! ለተለያየ ፕሮግራም የሚሆናችሁ ለፋሚሊ ራት የሚሆናችሁ ቆንጆ የሳላድ አይነት ነው። እንዴት እንደሚያምር ዲካራው ጋራ ቅድም ያስቀረናቸውን ወይራ ፍሬዎች እንደዚህ ከላይ አስበት ማለው መሰለኝ። እንግዲህ ቆንጆ ቀለል ያለ ለፋሚሊ ራት የሚሆን ለተለያየ ፕሮግራም የሚሆናችሁ ቆንጆ ሳላድ አይነት ነው። እባካችሁ ሞክሩት፣ እናንተም ትወዱታላችሁ። በተለይ ደግሞ በጾም ጊዜ ጥሩ አማራጭ ቀለል ያለ ራት ካስፈልጋችሁ በዚህ መልክ ተመግባችሁ ምሽታችሁ ማሳመር ይቻላል። እንግዲህ ቀምሼ ጣዕሙን እንገራችሁ። እንደዚህ አድርጋችሁ ለገለልቹ ጥያቄ የለውም። አንደኛ በጣም ቆንጆ የሚጣፍጥ የድንችና የባቄላ ድብልቅ ሰላጣ ነው። እንግዲህ በዚህ መልኩ እናንተ ብዙ ግብአቶች ውስጥ አሉት፣ ግን እናንተ ዋነኛ ግብአቶች ድንችና ባቄላ ሲሆን በዚህ የተሰራው ግን ድብልቅ ሰላጣ ብላችሁ ማቅረብ ትችላላችሁ። በጣም ቆንጆ ሆነ ተሞክሮ ነው። በጣም ወድጄዋለሁ። እናንተ ሞክሩት ባካችሁ። እንግዲህ ጉርሻ ከሼፍ ዮናስ ጋር ዛሬ የመሰለ በሌላ ፕሮግራም በሌላ አገኛችኋለሁ። በጣም ወዳችኋለሁ። ቻው